ቀደም ሲል በሎስት ላይ ጆን ሉክ እና ቡን አንድ የናይጄሪያ ዕፅ አዘዋዋሪዎች የሆነ አውሮፕላን አገኙ። ከዛም ውስጡ ምን እንዳለ ለማጣራት ሲል ቡን ከፕሌኑ ላይ ወጣ። ከዛም ከፍተኛ የሆነ አደጋ ደረሰበት። እግሮቹም አልታዘዝ ያሉት ጆን ሎክም እንደምንም ብሎ ቡንን ተሸክሞ ዋሻው ውስጥ ለነ ጃክ ሰጥቶት ተሰወረ። ይህ ኤፒሶድም ከዚህ የቀጠለ ነው። የቡን ሁኔታ የከፋ ሆኖ ነበር። ዋሻው ውስጥ የነበሩት ሁሉ ቡንን አይተው በጣም ተረብሸዋል። ጃክ ኬትን ወደ ባህር ዳርቻው ሄዳ ስዌር ጋር ያለውን ሁሉንም የአልኮል መጠጦች እንድታመጣ ይነግራታል። የቡን ሳምባ ላይ ጉዳት በመድረሱ ቡን ለመተንፈስ ተቸግሯል። ለዚህም ሲባል ጃክ አንድ ቀዳዳ ቡን ላይ በመፍጠር እንዲተነፍስ ያደርገዋል። ከዚህ በተጨማሪ ቡን ደም ወደ ውስጥ ፈሶታል። አንድ እግሩም ተሰብሯል። ጃክ ያለ እረፍት ቡንን ለማዳን እየታገለ ነው። ሰንም ይህን አይታ የተወሰነ እንዲያርፍ ታደርገዋለች። ቀጥሎም ቻርሊ ጆን ሎክ የት ነው ያለው ብሎ ጃክን ይጠይቀዋል። ጃክም በንዴት አላውቅም የሆነ ቦታ ተሰውሯል ይለዋል። ቀጥሎም ሻነን የት ነው ያለችው? ስለ ወንድሟ ሁኔታ ማወቅ አለባት ይላል። ከዚህ በኋላ ጃክ የቡን የደረት ህመም ስለቀነሰ የተሰበረ እግሩን ከሰን ጋር በመሆን ለመጠገን ይዘጋጃል። ለህመሙ ሲባል አንድ እንጨት እንዲነክስ ያደርጉታል። ከዛም የእግሩን ስብራት ሲያስተካክሉለት በስቃይ ይጮሃል። ይህ የቡን ጩኸት ሁሉንም ይረብሻል። በሌላ በኩል ኬት ጃክ በላካት መሰረት ባህር ዳርቻው ላይ በፍጥነት ወደ ስዌር በመምጣት የአልኮል መጠጦችን ትጠይቀዋለች። ስዌር እንደ በፊቱ አልሆነም። ጉዳዩ በጣም ሲሪየስ እንደሆነ ገብቶት ነበረ። ከዛም ወዲያውኑ ያሉትን አልኮል መጠጦች ለኬት ይሰጣታል። ኬትም በፍጥነት ወደ ዋሻው በመመለስ ላይ ሳለች በመንገዷ ላይ ክሌርን ታገኛታለች። ክሌር ምጧ የጀመረ ይመስላል። ህመም ላይ ነች። በጣም ፈርታለች። እናም ኬት ታበረታታታለች። አይዞሽ ጃክ አሁን ይመጣል ትላታለች። ሆኖም ጥላት መሄድ ስላልቻለች ባለችበት ሆና እርዱን እያለች ትጮኻለች። በአካባቢው ማንም አልነበረም። ከዛም ካሉበት ትንሽ ራቅ ብሎ የነበረው ጂን የኬትን ጩኸት ይሰማል። ድምጿንም እየተከተለ ወደ ጫካው በመግባት እነ ኬት ያሉበት ጋር ይደርሳል። ኬትም የአልኮል መጠጦቹን ለጂን ተሰጠውና ጃክን ወደዚህ ይዞት እንዲመጣ በሚገባው ቋንቋ ከነገረችው በኋላ ወደ እነ ጃክ ይሄዳል። ዋሻው ጋር ጃክ ተጨንቋል። ቡን ብዙ ደም እንደፈሰሰውና በፍጥነት ደም እንደሚያስፈልገው ለሰን ይነግራታል። ሆኖም ቡን ሾክ ውስጥ በመሆኑ እስካሁን ራሱን አያውቅም ነበረ። በሌላ በኩል እህቱ ሻነን እስካሁን እየፈልጓት ቢሆንም አላገኟትም። እርሷ ከሰይድ ጋር ዴት ወጥታ ነበረ። እናም ደጋግመው የደም አይነቱ ምን እንደሆነ ቡንን ይጠይቁታል። ከሙከራዎች በኋላ የደም ታይፑ ኤ- መሆኑን ቡን ይነግራቸዋል። ይህን ተከትሎም ጃክ የሁሉንም ሰዎች የደም አይነት ቻርሊ እንዲጠይቅ ያዘዋል። ቻርሊም ካጣራ በኋላ በመመለስ ከነርሱ ውስጥ ምንም አይነት ኤ- ወይም ኦ- እንደሌለ ይነግራቸዋል። ጃክ በጣም ይበሳጫል። የደም ዝውውር ለማድረግ ምንም አይነት መርፌ እንኳን አልነበራቸውም። ሆኖም ሰን እንደ መርፌ ሊያገለግል የሚችል ነገር ታገኛለች። ከዛም ጃክ የእርሱ የደም አይነት ኦ- በመሆኑ ደም ለመስጠት ይገደዳል። ከዛም ደም መስጠት ይጀምራል። በዚህ ሁኔታ ውስጥ እንዳሉ ጂን ዋሻው ጋር ይደርሳል። እንደደረሰም የክሌርን ሁኔታ ለጃክ ለማስረዳት ይሞክራል። ነገር ግን ጃክ ደም እየሰጠ በመሆኑ መሄድ አይችልም። በዚህ ምክንያት ጂንን እና ቻርሊን ወደ ክሌር እንዲሄዱላት ይነግራቸዋል። ከዛም ለቻርሊ ጠቃሚ ነገሮችን ይነግረዋል። ይህንን ክሌርን የማዋለዱን ኃላፊነት ኬት እንድትወጣው ነግሯቸው ይሄዳሉ። ጃክ ለቡን የሚያስፈልገውን ያክል ደም እየሰጠ ቢሆንም ቡን ላይ ግን እስካሁን ለውጥ የለም። ከዛም በደከመ ድምፁ ጃክን ለማውራት ይሞክራል። ጃክም ጠጋ ብሎ ያዳምጠዋል። እኔ ከአንድ ፕሌን ላይ ወድቄ ነው። ጆን እና እኔ ጫካ ውስጥ አንድ ሃች አግኝተን ነበር። ሆኖም ጆን ለማንም እንዳልናገር አደረገኝ ይለዋል። ቡን ከዚህ በኋላ ምንም አልተናገረም። ሰን ጃክን ስትመለከተው ያለበት ሁኔታ አሳሳቢ ሆኖ ነበረ። ለቡን ብዙ ደም በመስጠቱ መርፌውን ትነቅልለታለች። በጣም ብዙ ደም ሰጥተሃል ጃክ፣ ይበቃሃል ትለዋለች። ቀጥሎም ጃክ ሃርሊን ወደ ባህር ዳርቻው ሄዶ ማይክልን እንዲጠራው ይነግረዋል። በሌላ በኩል ጂንና ቻርሊ እነ ኬት ጋር ይደርሳሉ። ቻርሊም ጃክ መምጣት ስለማይችል ክሌርን የማዋለድ ኃላፊነት የእርሷ መሆኑን ለኬት ይነግራታል። ኬት ተገዳም ቢሆን ክሌርን ለማዋለድ አብራት በመሆን በደንብ እንድታመጥ ትነግራታለች። ዋሻው ጋር ጃክ ያስጠራው ማይክል ደርሷል። እናም ጃክ የቡንን እግር መቁረጥ አለብን፣ አንድ እግሩ ላይ ደም ተጠራቅሟል፣ በዚህ ሁኔታ ከቆየ ሕይወቱን ሊያጣ ይችላል ይለዋል። ሰን በዚህ ጉዳይ አትስማማም። ሆኖም ግን እርሱን ለማትረፍ ብቸኛው አማራጭ ይህ ነበር። እንደሚታወቀው ጃክ በቀላሉ ሽንፈት የሚቀበል ሰው አልነበረም። የሆነው ቢሆን ቡንን ለማዳን ቆርጧል። እቅዱም አንድ ስል ብረትን በመጠቀም በቀላሉ የቡንን እግር መቁረጥ ነው። ከዛም ቡንን ካዘጋጁት ብረት አስተኝተው እግሩን ሊቆርጡት ሲል ቡን ማውራት ይጀምራል። ጃክ እኔ እንደማልተርፍ እያወቅ ይህን አታድርግ፣ ቃል እንደገባህ አውቃለሁ። እናም ከገባህ ቃል እኔ ነፃ አድርጌሃለሁ ይለዋል። ጃክ በጣም ያዝናል፣ ምክንያቱም እግሩን ከቆረጠው በኋላም ላይተርፍ ስለሚችል ነው። በዚህም የተነሳ ቡንን ባለበት ሁኔታ ይተወዋል። ከዛም ሻነንን በጣም እንደምወዳት ንገርልኝ ይለዋል። ከዛም ቡን ሕይወቱ ያልፋል። በሌላ በኩል ክሌር በሰላም ትገላገላለች።
ይገርማል። በአንድ በኩል የሰው ሕይወት ሲያልፍ፣ በሌላ በኩል ደግሞ አዲስ ነፍስ ይወለዳል። እዚህ ጋር የጃክን ያለፈ ሕይወት እናያለን። ጃክ ሳራ የምትባል ፍቅረኛውን ለማግባት ዝግጅት ላይ ነው። ሳራ አንድ እጅግ አስከፊ የመኪና አደጋ ደርሶባት ነበረ። ሁኔታዋም ለመትረፍ የማይቻል ነበር። ሆኖም ጃክ ሽንፈትን ስለማይቀበል ታግሎ የማይታመነውን በማድረግ አዳናት። ከዛም ይህ ክስተት ወደ ፍቅር ይቀየራል። ሁለቱም ይዋደዳሉ። ከዛም ለመጋባት ይስማማሉ። ነገር ግን ጃክ በመጋባቱ ዙሪያ እርግጠኛ መሆን አልቻለም ነበር። ይህንንም ጉዳይ ለአባቱ ያማክረዋል። ጥሩ ባል ወይም ጥሩ አባት ባልሆንስ ይለዋል። አባቱም ጃክ በተፈጥሮ ሽንፈትን የማይቀበል ሰው ስለሆነ ኃላፊነቱን በትክክል እንደሚወጣ እንደሚያምን ይነግረዋል። ነገር ግን ሁሌ ባሰብነው አንኖርም። የሰው ልጅ አንዳንዴ መሸነፍ የሚኖርበትም ሁኔታዎች አሉ። ጃክ መቼም ቢሆን ይህንን አይቀበልም። የሆነው ሆኖ ጠዋት ላይ ይጋባሉ። ከዚህ በኋላ ስለሚፈጠረው ነገር ወደፊት የምናይ ይሆናል። በመቀጠል ፊልሙ አሁን ወዳሉበት ጊዜ ይመልሰናል። ደሴቱ ላይ በአሳዛኝ ሁኔታ ቡን ሞተ። ጠዋት ላይ ልጇን በሰላም የተገላገለችው ክሌር ከነኬት ጋር ወደ ባህር ዳርቻው ስትመለስ ሁሉም በደስታ አቀባበል ያደርጉላታል። ቀጥሎም ሻነንና ሰይድ ሲመጡ ጃክ ያያቸዋል። ከዛም የቡንን ሞት ለሻነን ያረዳታል። በዚህም ከባድ ሐዘን ውስጥ ትገባለች። በመቀጠል ኬት ወደ ጃክ በመምጣት ቡን እኮ ሞተ ትለዋለች። ሆኖም ጃክ ሞቶ ሳይሆን ተገድሎ ነው ይላታል። ከዛም ጆን ሎክን ፍለጋ ወደ ጫካው መሄድ ይጀምራል። እዚህ ላይም ይህ ኤፒሶድ ይጠናቀቃል።